It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቹ እንሂድ። እሺ፣ የተለያዩ ጉዳዮችን እናነሳለን። የዓለም ዋንጫ ጉዳዮችን በተመለከተ የምናነሳበት ነው። ትናንትና የፈረንሳይና የስዊድን ጨዋታ ተደርጓል እና ይህ ጨዋታ በጣም ሲጠበቅ የነበረ ነው። ግን ደግሞ የፈረንሳይን አስፈሪነት እና ፈረንሳይን ከዚህ በኋላ የሚያቆማት ማን ነው የሚለውን ጥያቄ ደግሞ አብሮ እንዲነሳ ያደረገ ይመስለኛል። የትላንትናው ጨዋታ በጣም በቀላሉ ነው የፈረንሳይ ብሔራዊ ቡድን ማሸነፍ የቻለው። በተለይ ደግሞ አሁንም ለክሊያን ምባፔ እንደዚሁ ለማይክል ኦሊሴ የሚሰጡት አድናቆቶች የበለጠ ከፍ ብለው የተገለጹበት ነው። በቀደም እንግዲህ ዲዲየር ደሻምፕ ከኖርዌይ ጋር የነበረውን ጨዋታ አልመሩም፣ ግን በዚህኛው ጨዋታ ላይ ለተጫዋቾቻቸው በጣም ነጻነት ሰጥተዋል። እንደሚፈልጉት እንዲያደርጉ ተጫዋቾቹ ፈቅደዋል እና ያንን መፍቀዳቸው ደግሞ የፈረንሳይ ብሔራዊ ቡድን ውስጥ ያለውን አቅም የበለጠ እንድንመለከተው አድርጎናል የሚል አስተያየትም የተሰጠበት ነው። በዛ ላይ ደግሞ እሳቸው ሐዘን አጋጥሟቸው ስለነበረ እናታቸው በሞት ስለተለዩዋቸው ያንን የሐዘን ስሜት ከውስጣቸው ለማውጣትና በተቻለው አጋጣሚ ሁሉ ደስተኛ እንዲሆኑ ለማድረግ ትልቅ ጥረት ነው ያደረግነው ብሎ ቹዋሚኒ ከጨዋታው በኋላ አስተያየት ሰጥቷል እና ይህንን ለአሰልጣኛችን ማድረግ እንፈልግ ነበረ የደስታ ስሜቱ እንዲመጣና በቻልነው አቅም በጣም ጥሩ ጨዋታ አድርገናል የሚል አስተያየቱን ሰጥቷል። ክሊያን ምባፔ አሁንም አስፈሪነቱን የበለጠ የገለጠበት ጨዋታ ነው። 2 ጎሎችን ትላንትናው ጨዋታው ላይ አስቆጥሯል። ማይክል ኦሊሴ በዚህ በዓለም ዋንጫ ላይ አሲስት ያደረጋቸውን ቁጥሮች ወደ 5 ከፍ ያደረገበት ነው። ለጎል የሚሆኑ ኳሶችን አመቻችቶ ሰጥቷል። ይሄም ማይክል ኦሊሴን ገና ከእድሜው አንጻር ስትመለከተው ወደፊት በፈረንሳይ ብሔራዊ ቡድንም ሆነ በዓለም ዋንጫ ላይ ያበረክታል ተብሎ ከሚታሰበው አንጻር ስታየው ትልቅ የእግር ኳስ ሕይወት እንደሚጠብቀው ሰዎች በእርግጠኝነት ሲናገሩ የሰማንበት ነው እና የፈረንሳይ ብሔራዊ ቡድን እስካሁን ድረስ ከተመለከትናቸው በዓለም ዋንጫው ላይ ከተመለከትናቸው ብሔራዊ ቡድኖች መካከል በአስፈሪነት የመጀመሪያ ደረጃ ላይ የሚጠቀስ ይመስለኛል። ምንም ጥያቄ የለው። የእውነት ለመናገር ፈረንሳይ በጣም 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 ጠንካራ ብሔራዊ ቡድን፣ ውጤታማ አስፈሪ የሆነ ስብስብ ነው ያላት። ሀሳባቸውን ሜዳ ላይ የሚፈጽሙበት ልክነትም ደግሞ ለተጋጣሚያቸው ያስጨንቃል። በቃ ፈረንሳይን መቋቋም በጣም ከባድ ነው የሚሆነው። እስካሁን ድረስ ባየናቸው ጨዋታዎች ላይ ከፈረንሳይም ልቆ የዓለም ዋንጫውን የማሸነፍ ግምት የተሰጣትን ስፔንን አይተናል። ስፔን አሪፍ ብሔራዊ ቡድን ነው፣ ግን ሊሚቴሽኖቹንም አይተናል። የአርጀንቲናን ብሔራዊ ቡድን አሸናፊነት አይተናል። አርጀንቲና በጣም ብዙ ደስ የሚሉ ነገሮች አሉት፣ ግን ደግሞ ሊዮኔል ሜሲ ላይ ዲፔንደንት ነው ወይ የሚልን ስሜት ደግሞ የሚፈጥር ነገር አለ። እንደዚህ ያልን ሌሎቹ ላይ የምናወጣውን አይነት አቃቂር ፈረንሳይ ላይ ማውጣት የምንችል አይመስለኝም። ሁለተኛው ትናንትና ስዊድንን 3-0 በሆነ ውጤት ያሸነፉት ያው ሌሊት ላይ ስለነበረ ጨዋታው ላላየው ሰው 3-0 ሚል ብቻ ነው የሚመስለው። በደንብ
አድርገው ነው ስዊድንን የቀጠቀጧት። ካገቧቸው ጎሎች ይልቅ ያደርጓቸው የነበሩ ሙከራዎች፣ ይስቷቸው የነበሩ ኳሶች የእውነት ለመናገር በጣም የሚያስገርሙ በጣምም ደግሞ የሚያስደነግጡ ናቸው እና የፈረንሳይን ብሔራዊ ቡድን አስፈሪነት የፈረንሳይ ብሔራዊ ቡድንን ጥንካሬ በተመለከተ እንድትናገሪ የሚያስገድድሽ 3-0 ማሸነፉ ሳይሆን ከሶስቱ ጎሎች ውጭ የነበሩት የማግባት ጥረቶች፣ የመጀመሪያውን ጎል ኪሊያን ምባፔ ከማስቆጠሩ በፊት ሁለተኛውን ጎል ባርኮላ ከመድገሙ በፊት የነበረውን አጠቃላይ ቅጥቀጣ ብትመለከችው ወይ መድኃኔዓለም ነው የምትይው። የእውነት ለመናገር በጣም ከባድ ነው። ኦፍኮርስ ስዊድን ያን ያህል ጠንካራ ብሔራዊ ቡድን አይደለም። ነገር ግን ሶስቱንም የምድብ ማጣሪያ ጨዋታዎች እንደገና ትናንትና የራውንድ ኦፍ 32 የጥሎ ማለፍ ጨዋታ ላየ ሰው ፈረንሳይ ሲበርድ አላየሁት ወይም አይ ዛሬ ተፈተነ ምናምን ስልም አላየሁት። ፈረንሳይ በደንብ ነው የሚችሉት። ሁለተኛው እኔ ልክ ነው ኪሊያን ምባፔ 2 ጎል አስቆጠረ። የኪሊያን ምባፔ የጎል ብዛት ከሊዮኔል ሜሲ ጋር እኩል 6 ሆነ። ኦፍኮርስ 4 ነው የተጫወተው እሱ። ግን አንድ ዚ አትሌቲክ ላይ የተሰጠው ርዕስ ነው ለእኔ ጨዋታውን የበለጠ የሚገልጸው። ማይክል ኦሊሴ ኪሊያን ምባፔንም ፈረንሳይንም አስከበረ የሚለው ነው። እግር ኳስ ጎል ያገቡ ተጫዋቾች የበለጠውን ቦታ የሚይዙም ቢሆን በትናንትናው ጨዋታ ላይ ግን ኦሊሴ የነበረውን ሚና አለማድነቅ፣ በኦሊሴ አለመገረም አደለም። እኔና አንቺ ጨዋታውን ያየን ወይም ጨዋታውን በተመለከተ መረጃ የመስጠት ግዴታ ያለብን ይቅርና ራሱ ኪሊያን ምባፔ በኦሊሴ መታጀቡ በደንብ እየረዳው ነው። እና እኔ በትናንትናው ጨዋታ ለፈረንሳይ ሁለቱ ሲጫወቱ በሁለቱ መካከል የነበረው ነገር ስዊድንን ድራሿን ሲያጠፋት ምናምን ሳይ መሟሟት አለባቸው ፍሎረንቲኖ ፔሬዝ ነው ያልኩት። ምክንያቱም ኦሊሴ ላይ ፍላጎት አላቸው። ይህንን ልጅ ከኤምባፔ ጎን እንዲጫወት ማድረግ ሪያል ማድሪድ ቤት ውስጥ በጣም የሆነ ትልቅ አቅምን መፍጠር ማለት ነው ሆኖ የታየኝን። ምክንያቱም ያ በጣም ዲሰንት ነው፣ በጣም ያምራል። የሚያደርጋቸው ነገሮች በሙሉ አሲስቶቹ፣ የሚያይበት መንገድ እንግዲህ በብዙ የስዊድን ተጫዋቾች መሀል ነው ሶስተኛውን ጎል ሲያገባ ለኤምባፔ ኳሱን የሰጠው። ኢትስ ሶ ሰርፕራይዚንግ ሆነን ለመናገር። ከዛ በኋላ ጥያቄ ነው የሚነሳው። ጥያቄው ምንድን ነው? የፈረንሳይ ብሔራዊ ቡድንን የማጥቃት ስራ የሚሰሩ ተጫዋቾች እነማን ናቸው? ኦስማን ዴምቤሌ ባሎንዶር አሸናፊ፣ ኪሊያን ምባፔ አስፈሪ የፊት መስመር ተጫዋች፣ ከዛ በኋላ ባርኮላ፣ ከዛ እንደገና ኦሊሴ። እስቲ ማን ጎበዝ ነው እነዚህን ሊያቆም የሚችለው? እንዴ በጣም ከባድ እኮ ነው። በጣም እነዚህን ተጫዋቾች ይዛለች ፈረንሳይ። እነዚህን ተጫዋቾች አንድ ላይ ሲመጡብሽ ምንድን ነው የምታረጊው? ግራ ካልገባሽ ግራ ይገባኛል እኔ ራሴ። የእውነት ነው ምናምን እና በእነዚህ ተጫዋቾች የእግር ኳስ ጉብዝና አንድ ነገር ነው፣ ግን የእግር ኳስ ጉብዝና ላይ መዘናጋት ሲኖር ደግሞ ያደበዘዘሻል አይደል? ኢነርጂያቸውን አይታችሁታል፣ አግሬሲቭነሳቸውን አይታችሁታል። ከራሳቸው ዲማንድ የሚያደርጉት ነገር በጣም ትልቅና ብዙ ነገር ለማድረግ ያላቸው ፍላጎት ጠንካራ መሆኑ ከጎበዝ መሆናቸው በላይ ፈረንሳይን አስፈሪ የሚያደርጋት ለእኔ እሱ ነው። ጎበዝ ናቸው፣ ኳስ በደንብ ነው ሃርመኒያቸው የሚያስደስተው የሚያስቀናው። ግን አዘ ሴም ታይም ኪሊያን ምባፔ እንዴት ይንቀሸቀሽ እንደነበረ ላየ ሰው ቶሎ ጎል ለማስቆጠር ደግሞ ጎል ለማስቆጠር ድሉን አስተማማኝ ለማድረግ ዴምቤሌ ያንን ዲሰንት ነው የምትይውን ሰው ሜዳ ላይ ሲገባ አውሬ ነው የሚሆነው። እዛ የሆነ ሰዓት ላይ ባርኮላ ካገባ በኋላ መሰለኝ አራቱ ተቃቅፎ ቆሙ። ይህንን ነበረ ልትጫወች ስቲ ለጥፈሽ እኛ መጣንላችሁ ምናምን ማስባል ሲሪ ማርያም ለምንሽ እንዴ በጣም ነው የሚያስደነግጡት። እና ልጅ ፐርፌክት ሪካርድ ያላቸው ብሔራዊ ቡድኖችን አይተናል። ግን ፐርፌክት ሪዛልት እና ፐርፌክት ሪዛልት ፕላስ ፐርፎርማንስ ሲሆን ደግሞ ፈረንሳይ ነው የምትይው። እና ኖ አሁን የአንቺም ሱፐር ኮምፒውተር ገደል ሊገባ ይችላል። እኔ ስፔንን ነው ዋንጫ ትበላለች ብለው የገመተው ለዛ ነው። እኔ ፈረንሳይን ውድድሩ ከተጀመረ በኋላ ያየናቸው ብሔራዊ ቡድኖች በስፔንና በፈረንሳይ መካከል ያለው ልዩነት ሰፊ እንደሆነ አይተናል። መቼም አለ በደንብ እንደውም ትልቁ አሁን ያልከው ነገር ነው የሚገልጸው። የፈረንሳይ ብሔራዊ ቡድን ተጫዋቾች ትልቅ ኳሊቲ ያላቸው አቅም ያላቸው ናቸው። ግን ያንን በቃ አቅማቸውን ደግሞ በይሄ ወቅታዊ ብቃት የሚባለው ነገር አለ ከነዛ ጭምር ነው አሁን እያየን ያለ ነው እና በጣም የሚያስፈራ ነው። ግን ደግሞ ለተመልካች የሚያስደስትም ነው። አሁን ከኖርዌይ ጋር እንኳን ሲጫወቱ እንዳየነው ማለፋቸውን እንኳን ያረጋገጡበት እኮ ነው።
ግን ኖርዌይን ኤርሊንግ ሃላንድን ስታሳርፍ በፈረንሳይ በኩል ግን እንዲህ አይነት ነገር አልነበረም። አሁን ሁሉም ተጫዋቾች ደምቤሌም ብታይ 6 የጎል ኢንቮልቭመንት አለው። ያደረጉት ጨዋታ ገና 4 ነው። ጎል አስቆጥሯል፣ አሲስት አድርጓል። አጠቃላይ የፈረንሳይ ብሔራዊ ቡድን በእነዚህ 4 ጨዋታዎች ያስቆጠረው ጎል 13 ነው። ብዙ ነው እና ጎል ኦልሞስት 50% እምባፔ ጎል ያስቆጥራል። እንዳልከው ኦሊሴ አሲስት እያደረገ ነው የሚገኘው እና በጣም የተለየ ጊዜ እያሳለፈ ነው የፈረንሳይ ብሔራዊ ቡድን እና ከዚህ በኋላ በሚኖሩት ጨዋታዎችም ላይ ደግሞ መደብዘዝ ይኖራል ብለን እንዳናስብ ያደረገንን ፐርፎርማንስ ነው እያሳየን ያለው። ያድነን ማለት ከፈረንሳይ በእውነት እኔ አሁን የአንዳቸው ዜጋ ብሆን እንደዛ ነው የምመኘው። በፈረንሳይ ባልደረሰን ምናምን የሚያስብል ነው። ትናንትና የፈረንሳይ ጨዋታ ከመድረሱ በፊት የሆላንድ ማን ነው የሃላንድ ሀገር ኖርዌይ እና ኮትዲቯር ጨዋታቸውን ከጨረሱ መሀል ላይ ዝም ብዬ ሰሞኑን በሰዎች የሚሰጥ አስተያየት አለ አይደል? ኬፕ ቨርዴ እንኳን 540 ሺህ ህዝብ ኖሯት ይላል፣ እኛ 130 እና 140 ሚሊዮን ሆነን ከዛ ደግሞ ሌላ ሰው ይመጣና ሌላ ስፖርት ላይ ያለ ሰው እኔ አንድ ጥያቄ ልጠይቃችሁ፣ ክሪቲካል ይላል። ምንድን ነው ክሪቲካል? እንዴት 140 ሚሊዮን አካባቢ ሆነን 11 ጎበዝ ተጫዋች ማውጣት እንዴት ያቅታል? ጎበዝ እስኪ እንነጋገር ይላል። ክሪቲካል ብሎ እግዚአብሔር ብለነው የተሆነውን ነገር ታንቆ ሊሞት ነበር አለ። ከዛ እንደገና ከአሜሪካ ደግሞ አማርኛ በደንብ ያልቻለች ልጅ ያየሁትን እኮ ነው። አሁን እኔ ምሳሌ እኮ ዝም ብዬ ስጠቃቅስ ምናባዊ እኮ አይደለም ምሳሌው። ከአሜሪካ አማርኛ በደንብ ያልቻለች ልጅ አስረዶኝ ብላ መጣች። እንድናስረዳት የፈለገችው ይህን ያህል እንደው በደንብ ብንንትን እውነት እንደዚህ 11 ተጫዋች 11 ብላ በጣቷም ጭምር አሳይታ ልትመክረን ነበር። ከዛ ላይ ዝም ብዬ ይሄ እዚህ ጥያቄዎች ኦፍኮርስ ከዚህ በፊት የተነጋገርንባቸው ያነሳናቸው ነገሮች አሉት። ከዛ ዝም ብዬ በዓለም ዋንጫ የተሳተፉትን የ48 ሀገራት የህዝብ ብዛት ስጠኝ አልኩት። ሰጠኝ። የ20ዎቹ ቢደመር የኢትዮጵያ ህዝብ ብዛት ላይ አይደርስም። የ20ዎቹ ተደምሮ እኛ 140 ላይ 130 ምናምን ላይ አይደርስም። እዚህ ላይ ብንሰራበት የእነዚህን ሰዎች አስተያየት መነሻ አድርገን አንድ ፕሮግራም ብንሰራበት ደስ ይለኛል ለማለት ነው። ግን 20 ምናምኖቹ የሀገራት ቢደመሩ አንቺ ትንሽ ናቸው በጣም 5 ሚሊዮን 3.3 ሚሊዮን አንዳንዱ ደግሞ 0.5 ሚሊዮን 0.5 ሚሊዮን 0.5 ማለት ከ500 ሺህ ማለት ሚሊዮን እንኳን ያልሞላ ማለት ይሁን የአንዳንድ እኛ ሀገር ክፍለ ከተማ ጋር ክፍለ ከተማም ከዛ በላይ ነን 500 ሺህ ምናምን ሰፋፊ ክፍለ ከተሞች 2 ሀገሮች ብቻ ናቸው በህዝብ ብዛት ከኢትዮጵያ የሚበልጡት ባጭሩ አሜሪካና ብራዚል ብቻ። ከ48ቱ 46ቱን በህዝብ ብዛት እንበልጣለን። ዓለም ዋንጫ ላይ ኖረን አናውቅም። ህዝብ ብዛትና የእግር ኳስ ስኬት ምን ያገናኘዋል የሚል ነገር ልንነጋገርበት እንችላለን ብዬ ነው። ወደ መድፈኞቹ ጉዳይ እንሂድ። አርሰናልን በተመለከተ የተነሳው ትልቁ ነገር እኔ ለአርሰናል እኔ ጊማሬሽን በደንብ ከሚመኙለት ተጫዋቾች መካከል ለአርሰናል መመኛው አንዱ ጊማሬሽን ነው። በሁለት ምክንያት፣ አንድ ጉብዝናውን፣ በሁለተኛነት ደግሞ ይሄ ልጅ ያን ያህል የተጋነነ ኮስት አያደርገውም አርሰናልን። ምክንያቱም እድሜው 29 እየሞላ ነው። ሁለተኛው ደግሞ ከኒውካስል ጋር ያለው ኮንትራት ሊያበቃ እየተቃረበ ነው ያለው። ኒውካስል እዚህ ልጅ ላይ ጉልበተኛ መሆን አይችልም። ኦኬ ከዛ ለ60 ሚሊዮን የተቃረበ የዝውውር ገንዘብ አርሰናል በሰዎች በኩል መልእክት ላከበት ለኒውካስል ዩናይትድ። ኦኬ ስለዚህ ምንድን ነው አለ ኒውካስል፣ ወዲያው ሪጀክት አደረገ። ከዛ አንድ የብራዚል ካምፕ ውስጥ ያሉ ሰዎች ነገሩን ተብሎ በትልልቆቹ ሚዲያዎች ጭምር እየተነገረን ያለው ነገር ጊማሬሽም የአርሰናል መሆን ፈልጓል። ይሄ እንደ አሌክሳንድር አይዛክ እንዲሆን አትጠብቁ። ያ ማለት ካልወጣው ሞቼ ይገኛለሁ፣ አልጫወትም፣ አልለማመድም፣ ማን ነው ኤዲሃው ምናምን ውስጥ አይገባም። ምክንያቱም በቃ ስርዓት ያለው ሰው ነው፣ አያምጽም። ግን አርሰናል እንዲገፋበት ግን ይፈልጋል። አርሰናል ገፍቶበት በኒውካስልና በአርሰናል መካከል ስምምነት እንዲደረስ ግን ይፈልጋል። አርሰናል በሱ የዊሽ ሊስት ውስጥ አለ፣ የምኞት ዝርዝር ውስጥ አለ። የአርሰናል መሆንን ይፈልጋል። ከዛ ቆየት ተባለና
ውስጥ አዋቂ ናቸው ከሚባሉ ሰዎች በኒውካስል ዩናይትድ እና በጉማሬሽ መካከል ያለው ውል ማፍረሻ እኮ አለውን። ውል ማፍረሻው እኮ 60 ሚሊዮን ነው። 55 ላቀረበ አርሰናል 60 ሚሊዮን ውሉን ማፍረስ የሚያስችል ከሆነ ምንድን ነው? ና እስኪ ቁጭ በልና እናውራ። የሚያባብል ነገር የለውም። ኒውካስል ዩናይትድን ሳያስፈቅድ 60 ሚሊዮኑን አፍንጫው ላይ ወርውሮ ተጫዋቹን መውሰድ ይችላል። ገባሽ ምልሽ? አድርገው ያውቃሉ እኮ ክለቦች። እኔ ከአንተ ጋር አላውራም፣ ውልህን አፍርሰህና ሜሪ አርምዴ እንደምትል አስናቀች ወርቁም ስትል እንደሰማት ፍትሀትና ና አልኩት አለች እኮ እንጂ ዛንተሻለ እሱን ኢንተርቪው እኔ ስጥሎብኝ አጭርሶ አልወድም አለች። ይሄ ግን በጥር ይላል አልኩ ነው እንደው በቃ ፍስስ ሳለለት ልቤ አለች። እዛ ምንድን ነው እናንተ ነገር ተባባልናል። በቃ ፍታት አልኩት። ማለት ዳር ነው ሰውዬው። ፍታት አልኩት። ፈታት እኔ ጋር መጣ ያለች ነው ኢንተርቪው ላይ ብትናገር ሰምቼዋለሁ። በቃ አሁንም ኒውካስል ዩናይትድን ተዋውናና ማለት ይችላል አርሰናል። ይህንን የመሰለ ጎልደን ኦፖርቹኒቲ የለም። 55 ሚሊየን ኦፈር ላደረግሽለት ተጫዋች ውሉ በ60 ሚሊየን የሚፈርስ ከሆነ እና ሁለተኛ ከፍ ያለ ገንዘብ ይዤ ቀርባለሁ የምትይበት ምክንያት እኮ የለም። ከ55 ከፍ ብትይ 60 አይደል እንደምትሄጂው 56 እያልሽ 57 እያልሽ እዛ ቤት ምንድነው የሚያጨሱት ምናምን የሚያባብል ነገር የለም። ገብቶሻል ብለሽ። ስለዚህ ምንድን ነው የሚሆነው? አርሰናል ይህንን አድርጎ ሲምፕሊ ይህን የመሰለ ተጫዋች የራሱ ማድረግ መቻል አለበት። ካልሆነስ እዚህ ላይ አንድ በኋላ ማስተካከያ ስሩ ተብሎ የተነገረ ነገር ነግርሻለሁ። ካልሆነ ልጁ ዓለም ዋንጫው ላይ ጎበዝ። ልጁ እስካሁን ድረስ በብራዚል የ4 የብሔራዊ ቡድን ጨዋታ 4 አሲስት አለው። ከብራዚል ብሔራዊ ቡድን ተጫዋቾች ጎልተው ከወጡ ፈክተው ከወጡ ይሄ ልጅ ከተባሉ መካከል አንደኛው ጉማሬሽ። ስለዚህ የኒውካስልንና የዚህን ልጅ እውነት የሚረዱ ሌሎች ክለቦች ይሄንን ተጫዋች ለማስፈረም ጥረት መጀመራቸው አይቀርም። ኒውካስል ዩናይትድ ይሄንን ልጅ ለመሸጥ የሚገደድ ከሆነ ይሄንን ልጅ የሚሸጥበት አጋጣሚ ከፍ ያለ ዋጋ የሚያስገኝለት ሊሆን ይችላል። ምክንያቱም ልጁ በእርግጠኝነት በዓለም ዋንጫው ላይ የሚያሳየው ፐርፎርማንስ ብራዚል በዓለም ዋንጫው ላይ ከራውንድ ኦፍ 16 ወደ ኳርተር ፋይናል ከኳርተር ፋይናል ወደ ሴሚ ፋይናል እያለች በሄደች ቁጥር ትልቅ ስሙ ከሚነሳ ተጫዋች መካከል አንዱ ነው የሚሆነው። ጉብዝናው የሚታወቅ ነው በክለብ ደረጃ። እሱ ከሌለ ኒውካስል አያሸንፍም። ጉብዝናው በዓለም ዋንጫም ላይ ለብራዚል ከታየ ይሄንን ልጅማ የራስሽ ማድረግ መቻል አለብሽ። ዊዚስ ሪዝናብል ፕሌየርስ ማነው ፕራይስ። አሁን ለምሳሌ ለማቲያስ ፈርናንዴዝ ለኤሊየት አንደርሰን ምናምን የሚከፈለውን ነገር አይተሽ ይህንን ልጅ በ60 እና 65 ሚሊዮን አካባቢ ካገኘሽው ምንድን ነው አይነሽን የምታሽበት ምክንያት? ዝም ብለሽ ቶሎ ብለሽ በፍጥነት አፈፍ የምታደርጊው ነው የሚሆነው። በኋላ ግን ኒውካስል ዩናይትድ መጣና ማን ያለዋል በእኔና በጊማሬሽ መካከል ይሄ የውል ማፍረሻ 60 ምናምን ያላችሁት ነገር 60 ሚሊዮን የለም አለ። ሁለት ነገሮችን እወቁልኛል። አንድም ልጁን ማቆየት ነው የምፈልገው፣ ሁለትም ውል ማፍረሻው እንደዚህ አይደለም አለ እንጂ እንደዚህ ነው አላለ። ሌላ የጠራው ገብቶኛል። የጠራው ቁጥር የለም ግን 60 ሚሊዮን አይደለም ነው በኒውካስል ዩናይትድ በኩል የተጠቀሰው። እንግዲህ ግን ለአርሰናል ግን አሁን ካለው የተጫዋቾች የገበያ ሁኔታን ስትመለከተው ውል ማፍረሻ 60 ሚሊዮን ከሆነና 55 ሚሊዮን ደግሞ አርሰናል ቀድሞ ካቀረበ ነገሩን ለማስተካከልና ወደ ራሱ ለመሳብ ግን በጣም መቅረቡን የሚያሳይ ይመስለኛል እኔም ሳየው። በዛ ላይ ደግሞ ምናልባት በብራዚል ብሔራዊ ቡድን ውስጥ ልክ እንደነ ዴክላን ራይስ ሞርጋን ሮጀርስን እያሳመኑ ነው እንደተባለው እነ ገብርኤል ማጋሌሽ እነ ማርቲኔሊ የራሳቸውን ስራ ሊሰሩ ይችላሉ። በዛ ላይ ደግሞ በነሱ መካከል ያለው መናበብ የበለጠ ወደ አርሰናል እንዲያመዘን ጉማሬሽን ሊያደርገው ይችላል። ግን ኒውካስል ዩናይትድ ከዚህ በፊት
አሌክዛንደር አይዛክና ኒውካስትል ዩናይትድ መካከል የተፈጠረው አይነት ነገር ድጋሚ እንዲፈጠር የሚፈልግ አይመስለኝም። እኔ ከዛ በደንብ ትምህርታቸውን ይወስዳሉ። ምክንያቱም በቃ የማይሆን ሲሆን መጨረሻ ላይ አሌክዛንደር አይዛክ ወደ ሊቨርፑል ሄደ። ከዛ መሯሯጥ ነበር የነበረው ለኒውካስትል ዩናይትድ ኒክ ቮልትሜድን ያስፈረመበት ሁኔታ ነው የተፈጠረው። ያ ደግሞ ቮልትሜድ በመጀመሪያዎቹ ጨዋታዎች ላይ ጥሩ ሆነ፣ በኋላ ግን በጀርመን ግን በኋላ ላይ ግን ይሄ ውጤታማነቱ እየቀነሰና መውጣት ይፈልጋል ሁሉ ሊወጣ ነው ሁሉ ተብሎ መረጃዎች ሲወጡ እናስታውሳለን። እና ከዚህ በደንብ ትምህርቱን ይወስዳል ኒውካስትል ዩናይትድ ብዬ ነው ማስበው። ሁሉንም ነገር በአንድ ጊዜ ማጣት የለበትም። የሚያስፈርምም ከሆነ ቀድሞ ሌሎች ተጫዋቾችን ማስፈረም ላይ ያው ፎከስ ያደርጋል። ካልሆነም ደግሞ ጉማሬሽን ማቆየትም ከሆነ እዛ ላይ በደንብ ተጫዋቹ እንዲያምንበትም ስራውን ይሰራል ብዬ ነው ማስበው። ግን የአርሰናል የዝውውር አካሄድ ግን አሁንም ያው ብዙ ሰዎች እየወደዱት እያደነቁት ነው። በትላንት ፕሮግራማችን ላይ ስናነሳቸው የነበሩ ቁም ነገሮች አሉ። ብዙ ተጫዋቾች አሁን ወደ አርሰናል ይመጣሉ ገሌ የሚባለው ነገር ላይ ብዙ አትሰማም አይደል? አሁን ጉማሬሽ ነው ቶናሊን የተወሰነ ጊዜ ስንሰማ ነበረ። ለመሰለሽ ሳምሪ እንደዚህ አይነት ነገሮች ኤክስፔክቴሽናችን በጣም ከፍ ያለባቸው ምክንያቶች አንደኛ የዝውውር መስኮቱ ከመከፈቱ አንስቶ ለምሳሌ ዩናይትድ ኤደርሰንን አስፈረመ ብሎ አስጀመረው። ከዛ ቶተናምን ስትመለከች የሆነ 5ኛ ተጫዋች እኮ ነው የማቲያስ ፈርናንዴዝ ላይ ስምምነት ሲደርስ። ከዛ ሪያል ማድሪድ ቤት ስትስጂ ገሌን ወሰደ ምናምን ሲሆን ገና የዝውውር መስኮቱ አሁን ላሊጋው እኮ የተከፈተም አይመስለኝም። ገና አሁን ዛሬ ጁላይ 1 ነው። ስለዚህ ዛሬ ምናልባት የሚከፈት ከሆነ ነው እንጂ ምንም እኮ ገና እኮ ነው። አሁን ለምሳሌ የእንግሊዝ ፕሪሚየር ሊግ ክለቦች የዝውውር መስኮቱ ኦፊሻል የተከፈተው መቼ ነው? ጁን 15 ነው። ዛሬ ጁላይ 1 ነው። 16 ቀኑ 15 ቀኑ እኮ ነው። ገና 3 ወር ነው የእንትኑ የዝውውር መስኮቱ 3 ወር ነው። በእነዚህ 3 ወራት ውስጥ ገና 15ቱን ቀን ነው እየተጠቀሙ ያሉት። አሁን አርሰናል ዘገየ ምናምን የምንለው አይነት ነገር አይደለም። የሌሎቹ መፍጠን የሌሌት አንደርሰን ዝውውር ምናምን ማለቅ የኔ ቡድን ምን እየሰራ ነው ብለው ፓኒክ እንዲያደርጉ የአርሰናል ደጋፊዎችን ሊያደርጋቸው ይችላል እንጂ ያውም እኔ ወርልድ ካፕ ይር የዓለም ዋንጫ ባለበት ጊዜ ኖርማል ነው። ግን ክለቦች አክቲቭሊ እየሰሩ ባለፉት ጊዜያቶች ከተለመደ ውጭ የሆነ ነገር እየሆነ ስለመጣ ጥያቄው ልክ ነው። ለምን እንደተጠየቀም ይገባኛል። ግን ደግሞ የሚረብሽ ሁኔታ ገና ማንም ክለብ ላይ የለም። ሌላው ምክንያት የሚመስለኝ ምንድን ነው? ለጥቂት ተጫዋቾች ትልልቅ ክለቦች እኩል ፍላጎት አላቸው። ዲዮማንዴ ሲባል 5-6 ትልልቅ ክለቦች ይመጣሉ። አዩ ቦዋዲ ስቲ 5-6 ክለቦች ይመጣሉ። ኤሊየት አንደርሰን፣ ቶናሊ ሲባል እንደዚህ ሆነ። የምናነሳቸው ተጫዋቾች ጥቂት ናቸው። በጥቂቶቹ ጎልተው በወጡ ተጫዋቾች ዙሪያ ያለው ፍላጎት ግን የስፔንንም የፈረንሳይንም የእንግሊዝንም ክለቦች ከዳር ዳር ያነቃነቀ ሆነና ቁጭ አለ እና ያለቀ አልመሰለሽም? አሁን መለሽ ይሄ ገበያ ላይ ያለ ተጫዋች ያለቀ ነው የሚመስለው። ያለቀ ነው የሚመስለው። ምክንያቱም ስለ ጥቂት ተጫዋቾች ነው በብዛት የሚነሳው ዝውውሩ ላይ። ጥቂቶቹ ተጫዋቾች መካከል ኤሊየት አንደርሰን ነው ገባ፣ ሳንድሮ ቶናሊ ነው ቶተናም ሊገባ ነው፣ ማቲያስ ፈርናንዴዝ ነው ቶተናም ሊገባ ነው ምናምን እንደዚህ ከሆነው ነው እንጂ ነው ገና ነው። አብራችሁን ስለነበራችሁ በጣም አድርገን ነው የምናመሰግነው። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010